أنا تبنات الشركة من هل رقابلش بتيجي لو نقركو بس بيدرسال አውቃለሁ ብዙ ጊዜ ሰዎች ትምህርታቸውን አብረው አንድ ላይ ሊያነሱ ይችላል እንኬሚያች ታዲያ ረጋ ብሎ በሰላምና በፍቅር እንዲሁም በመከባበር እንዲሆን ብንሞክር አይሻል እኔም ብለው እሺ ባለው ሲነገር እንጂ በዚህ በሌሊት አትሄጂ لقاني قول شيء شاف أبكي تشنج እስኪ ቡና እባክሽ የኔ ቆንጆ እንደምን ስትሉ ነው እናንተ ሁለት ሰዎች ጓደኛሞች ሆናችሁት አንቺ የቆንጆች ቆንጆ እቺ ደግሞ ያስቀያሚዎች አስቀያሚ ኧረ በጨቆኖ ሚካኤል እንዴት ነው ፈገግ ከምትይው አቤት አቤት አቤት
ምን አለ አንድ ቀን ለኔ እንደዚህ ፈገግ ባልሽልኝ ለኔ አይደለም ለሆነ አንድ ወንድ ፈገግ ብትይ ምን አለ መቤቴ ምን እየሰራ ነው? እያዛጋው አይደለም አይተዋል እንዳለ እኮ ተሳስተሃል። ድምሩ ተሳስተሃል እኮ እኔ ጋር የሚያው ነው። ምን ሆኗል ይሄ ሰውዬ? እኔ ምንም ሄሎ አቤት ያንቺ ባንክ ቡክ እኔ ጋር ረስተሽ የት እዚህ ቢሮ ውስጥ እና ታዲያ መጣሽ እዚህ ሆነሽ ነው ተለያየ አይዞህ በቃ እንጫወታለን ትሞክራለሽ ስማ 1000 ብር ይኸው ሞክራ አሳያለሁ እባክህ። አንድ ነገር ልንገርህ ተመልሰን እዚህ አይደለም የምንገናኘው ሻይ ቤት ኦኬ እሺ እንደማትለው በጣም እርግጠኛ ነኝ ልንገርህ ልጅቷ የመጨረሻ አውሬ ነች አቤት አንቺን የመሰለች ማር ስለ አንድ ጉዳይ ላናግርሽ ልጅቱ አውሬ ነች የመጨረሻ አራዊት ነች ይሻትልም ብያል ነበረ አቤት 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 ሂጂ ረውሰድልኝ ውሰድልኝ በቃ ተለያየን ዳግም ላንገናኝ እሷም ሄደች እኔም አለሁ እና ማለት ድጋሜ ተታረቁ ማለት ነው? አይ አይመስለኝም የምን አይመስለኝም በፍጹም አይሆንም እንጂ ከዚህ በኋላ እንኳን በእኔ በህልሜ የማያት አይመስለኝም እንግዲህ ዳግም ሌላ በእናትህ እንደው በእናትህ ምን ነው ሌላ ሴት እንዳታመጡ እንዴ እንዴት ይሆናል? አይሆንም እኮ አይሆንም አይለ ሴትማ በፍጹም መኖር አትችልም አንተ ትንሽ ጊዜ ስጡኝና ያለ ሴት ልሞክረው ያለ ፍቅረኛ ስቲል እኔ ልየውስ አበጋዝ አንተ ያለ ፍቅረኛ ብቻ መኖር አትችልም እንዴት ነው ማለት ጧት ተሳሳትከው ነው አይተዋል ከሷ ከተለያየ እኮ አንድ ነገር በትክክል መስራት አልቻለም እንዴ ታዲያስ እንዴ እኔ ራሱ ሂሳቡ ወደ 9000 ብር ገደማ አላፊ ነበረው እሱማ ምን አንተ ጋር ብቻ እኔ ጋር ራሱ 12000 ብር ያልክፍተት አለው ቆይ ሂሳብ አሳስቼ ሰራው እንዴ ታዲያ እንዴ እኔ ጋር 4000 ብር ያው ሩፋኤል ጋር 6000 ብር ስደመር እንዴት ነው ደክሞኝ እኮ ስለነበር ወይ መልካም ኧረ በእናትህ ዝም በል ያናቀም እንዴ አንተ ያለ ፍቅረኛ ስትኖር ሰነፍ ነህ በቃ ደክሞኝ ይላል እናማ በቃ ሌላ እንፈልጋለና አይ
ሚሳኤል ምን ነው ደነቅ? ምን ነው ነግሬህ ነበር እኮ ልጅቷ አውሬ ነች፣ ልጅቷ እሳት ነች፣ ልጅቷ ትፋጃለች ብዬህ ነበር። ታዲያ ተዋት እንዴ? ነገርኩህ እኮ አልሰማ አልክ። ልጅቷ ስማ ወንድሜ፣ ቢዝነስ ነው። 500 ብር ከቻለ ምን ታፈጣለህ? 500 ብር እናምጣ እንጂ እንዴ! እሺ ብትኖር ትበላ ነበር እንዴ? 500 ብር እምቢ አለች። 500 ብር ተበላ። ጥፊህን ብላስክ ፈጠን አምጣጣ። ምን ፈጠን በላ አንተ 500 ብር አምጣ እንዴ! ጨምር እንጂ ምን አምጣ እንጂ አምጣው። ምን ለማንኛውም ግን ወደፊቱ አንድ ነገር ልምከርህ። እውነቴን ነው። እኔንም የምትል ሴት የለችም። እኔን እምቢ ብላ ገፍታ የምትሄድ ኩሩ ሴት አትገኝም እያልክ ጉራህን አትንዛ። ጉራ 500 ብር ያስበላል፣ ጥፊም ያስለሳል። ጉራ ደግሞ ጉራ ሆኖ ይቀራል። ተነሱ፣ እዚህ ምሳችሁን ልጋብዛችሁ። ተነስ። አንተንም ከብቸኝነት ነፃ የምታወጣ እሷም ባንተ ነፃነት የምትቀዳጅ ቆንጆ ልጅ አግኝቼልሃለሁ። ታንኪዩ። አያስፈልገኝም። ብቻህን ነህማ እኔ ጓደኛህ እያለሁ አያስችለኝም። ከስራ ስንወጣ አስተዋውቃለሁ። መልካም። ግሩም ማለት ሴቶች የሚሰግዱለት ወንድ ማለት ነው። በቃ ግሩም ማለት የወንድ ጣዖት ማለት ነው። ግሩም ማለት ግሩም ነው። ኦኬ፣ በስንት እንሂድ? በፈለከው እነዚህ እኔ ተማምናለሁ። አውቃለሁ አይደለም ግሩም? አውቃለሁ፣ በአንተ እምነት አለኝ። እንኳን እሱ አይደለችም፣ አንተ ፈገግ ስትል ያልበሰለ ድንች ሙክክ ሊል እንደሚችል አውቃለሁ። ግሩም ማለት በቃ ይሄ ነው። የሰው ጉድ ማንሳት ነው ስራው። በጣም ጥሩ። ስለዚህ በ2000 እናት በፈለከው እነዚህ እኔ ተማምናለሁ። አውቃለሁ አይደለም ግሩም? ግሩም ማለት ድንቅ ወጣት ነው። በቃ አንተ ፈገግ ብለህ ቅረባት፣ እሷ ጥርስ በጥርስ ነው የምትሆነው። አምናለሁ። በነገራችን ላይ ግሩም ማለት ሃይስኩል እያለ ምን ተፈጠረ መሰለህ? ሁለት ሴቶች ወደውት አብደውለት በቃ ሊባረሩ ሲሉ የሆነ ነገር የተከሰተለት ወንድ ማለት ነው። በ3000 እናድርገው። በእናትህ ለምን መሰለህ? ግሩሜ ማለት ድንች ቡክክ የሚልለት ሁለት ልጆች የተባሩለት የሰው ጉዳት ማንሳት የሚችል አይደለ? በ3000 በእናትህ ማርያም ትከተል።
ልጫወታ? እሺ ሸሚዝ ያምራል። አንቺ ስንት ገዝተው ነው? ሶስት መቶ ብር ስቢክም ያምራል። አመሰግናለሁ። ስንት ገዝተው ነው? ሱሪ ነው 400 ብር። ጫማን እኮ አላየሁትም። እስኪ አንዴ ቆይ። ማን እንደሆንኩ ታውቂያለሽ? ታውቂ? እኔ ማለት high school ያለን ሁለት በርድ ቺኮች ነበሩ ክላስ ውስጥ ትምህርት ቤት ምናምን እና በእኔ ምክንያት ተጣሉ። ትምህርት ቤቱ በቃ አባረራቸው ነው። ያሳዝናል። ያሳዝናል። ምን እንደሚያናድደኝ ታውቂያለሽ? ማለት በቃ አንዲት ሴት እንኳን እኔም ተራምዳ የማለፍ አቅም የላትም። I'm sorry. Yeah. Babasın takalış. Babaş. የጀነራል ልጅ ናት። ስንቱ መሰለሽ የሚጋደልላት። አባቷ እንዴት ያለው ጀነራል መሰሉሽ። ግን እሷ እኔን ቆርጣ ለመግደል ተነሳች። ያናድዳል። እኔ ግን እንደ ጠላት ጦር አልተንበረከኩላትም። እንደ ጠላት ወታደር አልተማረኩላትም። የኔ ልብ ለጀነራል ና አልተፈታም። ገባሽ? እንግዲህ የለበስከው ልብስ ሸሚዝ 300 ብር፣ ሱሪ 400 ብር፣ ከውስጥ ያደረከው ቲሸርት 50 ብር፣ 750 ብር። ጫማ እንኳን ከውጭ ነው የመጣው። ካልሲ 15 ብር። አጠቃላይ ለበስከው የ765 ብር ልብስ ነው። በነገራችን ይህን ቦዲ አክስቴንሽ ከዋሽንግተን $200 ላከችልኝ። 17 ነው ወደ 3400። ቀሚሴ $150፣ ጫማዬ $300፣ ፓንቴ ደግሞ $20 ደምርና በ17 ነው። እናንተ የአምስት ዓመት በጀትክ ማለት ነው። ሰላም በይልኝ። አናግርሽ ወዲህ 30 አሁን ቆሎ 350 አካባቢ አልገባኝም። የለበሰችው ልብስ ነው።
አታውቀው? 200 ብር ነው የሚሸጠው። ሀገሩ ሁሉ ተለቆበታል። ጫማዋ 60 ብር፣ እንደውም ፒያሳ ጫማ በ60 ብር ምናምን። በቃ የቀረው ደግሞ ከ90 ብር ያንስ። አጠቃላይ የለበሰችው የ350 ብር ልብስ ነው ማለት ነው። በፊት ግን ምክንያት ከ230 ከፍ ብላ አታውቅም። ከዛም 20-30 ብለን ስማከለ ትገርመኛለች። ሁሌ ከዛ ያልፍም የልብስ ዋጋ። አሳመናት በጥፍ ያልመጣችው ስኪኛለ ፈገግ እኔ ልላለሁ እንዴ? አይዞህ እኔ ልላለሁ ባሴ ፈገግ እኔ ልላለሁ። ይኸው ብያለሁ። ይሄን ካልፈለግ ካላመንከኝ ይሄን ፈገግ ይኸው ብያለሁ እኮ። ግሩሜ ማለት ሁለት ሴቶች ተጣልተውለት ከትምህርት ቤት የተባረሩለት ግሩሜ ማለት ድንች የሚቀቅል ድንች ራስ ወንድሜ የሚሸብ ልብስ የለበሰ አሻንጉሊት መሰልኳት እንዴ? ከላይ ፀጉሬ እስከ እግር ጥፍሬ እኮ ነው ዋጋ ያወጣችልኝ። ግን እሷ እኮ ምን አይነት ሴት እንዳመጣ የተቀባችውን ሊፕስቲክ ሳይቀር ሂሳብ ውስጥ እያስገባች እኮ ስቃይን ያሳየችኝ እኮ እንዴ! ይሄን ሊፕስቲክ የገዛሁት 35 ብር በአንድ ጊዜ ብቀባው የ7 ብር በቃ በፍቅር አንበርከካት። ማንበርከክ በፍቅር አንበርከክ። እውነቴን ነው። ይሄን ፊዚካሊ ደግሞ እሷን ማንበርከክ አያውቅም። አለቃ እኮ ይበላኝ በእናትህ። ከቼ ጀምሮ ደግሞ ፍቅርና ፊዚካል ሴት ልጅም እንደምትፈልግ አውቃለሁ። እውነቴን ነው። ይሄን ፊዚካል ስታይ ሙቅቅ እንደምትላቀ አንተ ቀርባት። ከዛ እንደው በእናትህ ይሄን 2000 ብር ላስመልስ እና እኔ ምን እጠቀማለሁ? በጣም ቆንጆ ልጅ ስታያት ገና ሙቅቅ ትላለህ። በእናትህ ይሄን ፊዚካል ስታይ በእናትህ ፊዚካል ምናምን አትበል። ስንቱ የሚያማምር ፊዚካል ይዞ ከዚህ ግቢ ከማትላ ሴት ጋር የምናያል። በተቃራኒ ደግሞ የሆነ አፈር የሆነ ወንድ ከምትገርም ሴት ጋር ታያለህ እኮ። ግን አንተ ሞራል የሰዎች ተባብሮ ይበሉ እንደሆነ ነው ማለት ነው። ሰማክራው ልጅቷ እኮ ገገማ በጣም ገገማ ነው። ወንድ ቀርባት ወንድ አታውቅም። ይቅርብኝ ፕሊዝ፣ እኔ ይቅርብኝ፣ ተውኝ። ግድ የለህም አሪፍ ልጅ ናት አልኩህ። እኔ ተንቀሳቃሽ ዕቃ አልፈልግም። ስማ ዘመዴ እኮ ናት። ተውኝ እንዴ! ምን አለበት ተውኝ። እኔ ራሴ ቀስ ብዬ እፈልጋለሁ። ተውኝ። ስራውስ አልጋዝ አንተ እኮ ካልተረጋጋ ስራ ሁሉ ይበላሽ። እኛ በየቀኑ ያንተን ስራ ማረም መሮናል። አንተ በትክክል እንድትሰራ ሲባል የግድ ፍቅረኛ ያስፈልጋል። ቆይ ታዲያ እኔ ራሴ ረጋ ብዬ አስቤበት ጊዜው ሲደርስ ባይሳካልስ? እድሜ ልካችን ያንተን ስህተት እያረምልን ኖር ነው እንዴ? ቆይ እኔ ልጅቷን ካልወደድኳት መቼ አየሃት? አይተሃት አይሻልም? አይተሃት ተዋውቃሃት አይሻልም? አበጋዝ ሙት ሰላምዬ በጣም አሪፍ ልጅ ናት። በአንድ ጊዜ ነው በፍቅሯ ድብን የምትለው።
ሜዳው ፈረሱም ይኸው እሽት ሸቀባ ምን አልከኝ? አይ በቃ መሸቀብ አይቻልም ያለ ምን ብዬ ሸቀቡ? ምን ፈረሱ ሜዳው ያላልከ እና ምን እንድል ትፈልጋለህ? በቃ ባለፈው እንደዚህ ብለሽ ምን ልበልህ ታዲያ? ምን ልጅቷ መንበር የሚያወጥ ነው? በቃ ያለቻት አንድ ጓደኛዋ አስረፍቻ አደራ አይዞሽ አስመልስ በቃ ወንድ በርታ ማርያም አይዞሽ ማርያም አይዝግፋ በቃ አስመልስ ጥፌ ነው ስራ እንዴት ነው? ስራ ጥሩ ነው። ምንድን ነው የምትሰራው? እኔ ኦዲተር ነኝ። አንቺ? ስራ እየፈለኩ ነው። አንድ የምፈልገው ዕቃ ነበረኝ። ይቅርታ ጊዜ ካለ አብረኝ። ችግር ሂሳብ አምጣልኝ እስኪ። ማንሽ ቆንጆ ሽቶ አይደል? አዎ። እኔ ግን የምወደው ይሄን አይደለም፣ ጃዱር ነው። ጃዱር የላችሁ? የት አገኛለሁ? ምናልባት መርካቶ። በእናትህ እንሂድ። እሺ ስትለውም አልቀረች ጸጥ አለች እኮ። እዚህ የምናገኝ አይመስለኝም። ቦሌ ብንሄድስ? ሌላ ጀግና የለ? በእናትህ እውነቴን ነው። የስንቱን የምታንበረከክ ጀግና እችን አንድ የሚያንበረከክ ወጠምሻ ሆኖ ሳይጠፋ የኔ እናት በል ተነስ፣ ምሳ ልጋብዝ። አልበላም። በራሴ ገንዘብ ልጋብዝ ትለኛለህ እንዴ? አትጨመልቅ፣ አትጨመልቅ፣ ትበል ዝም አክ በዛ በቃ በዛ ትበል። አንተ እንደምታለ ራስህ ስነ ስርዓት ይኖር። እሺ የእውነት ስነ ስርዓት ይኖር። የኔ ገንዘብ እንዳትል። ገንዘቡ ቅድም ነበር ያንተ፣ አሁን ተበልቷል። ገንዘቡ የኔ ነው። አሁን ምን ይላል? እመቤቴ ሊያዬ ማነው ሊያ ያላት? ኩራቴ ብያታለሁ። እውነቴን ነው። እንዳኮራሽኝ እናቴ እመቤቴ፣ አሁንም እመብርሃን ታኩራሽ። ምን ነው በኮንትራክታችን የሚንቀሳቀስ ያዋጣ ነበር። አሁንም እኮ የወጣኸው ከዛ ይሆናል። አግኝቼ ነበር ግን ዋጋው ተወደደ። 1500 ቢያደርጉት ጥሩ ነበር። አይቀንስም? ቀንስ የሚያደርግ ታገኛለህ። ዋጋው እኮ ጥሩ ነው። ለምን አትወስድ? መቼም 22 አካባቢ አይጠፋም። እንሂድ። አይቀንስም? መጨረሻው
ማን ነበር ስምህ? አበጋዝ። ቴንክ ዩ ቤቢ። አበጋዝ። እኔ የምልህ ቤቢ ነው። ስጠውና እንሂድ። ስጠውና እንሂድ። አይቀንስም። አይቀንስም። ጨረሻ በሰላም አሳድረኝ እግዚአብሔር ሆይ። ከክፉ ነገር ጠብቀኝ። በተለይ ከሽቶ ገበያ አይዞህ አቢ አይዞህ አይዞህ። ምን ነው ደብረት አሰበራቸው? ምን ነው ታገልካት እንዴ? ኧረ መታገል ይሻል ነበር። ብረት አይሰበርም ይቀልጣል እንጂ አቢው ሙተው እንደ ብረት ቅልጥ የምታደርግ ልጅ አለች። ተወኝ እስኪ ፕሊዝ ተው። አቢው ሙት ቅልጥ ትልልሃለች፣ ቅልጥ ታደርጋታለች። ስማ ብረት እኮ ነው በሳት የሚቀልጠው። እሺ አንተ እሳቱና እንደ ብረት አቀልጣት። አይ ባሴ እንዴት ነህ? አቢው ሙት ቅልጥ ትልልሃለች። አልፈልግም። ለራሱ ሰልና አቢውን የማየቷን አቅልጫለሁ። ይልቀው እንዛመዳለን፣ የትማማቾች ባሎች እንሆናለን። እኔ ካንተ ጋር በፍጹም መዛመድ አልፈልግም። አበጋዝ እኔ ደግሞ ካንተ ጋር መዛመድ እፈልጋለሁ። ኧረ ተወኝ። አንተው ተወኝ ገሬ። አንተው በፍጹም አንተው። እንዴት ነሽ? ወይዋት እንዴት ነሽ? ሰላም ነው? እንዴት ነህ? ሰላም አስጠበቅኩሽ ትንሽ? ኧረ ችግር የለም። አንድ ግራም ጣል ቀዝቀዝ ያለ። እሺ እንዴት ነው? አለም እግዚአብሔር ይመስገን። ስራ እንዴት አይነት ቀና ልጅ መሰልሽ! አስተሳሰቡ፣ ጸባዩ፣ በዛ ላይ በቃ ምንም አይነት ሱስ የለበትም። እስኪ ማል ሚካኤልን ጥሩ ነው። አይጠጣም። ሚካኤልን ስልሽ እንዴ አይቅምም፣ አያጨስም። ኧረ ልክቻ ያደርገው ኳስ አይወድም። ቼልሲ፣ ማንቸስተር ምናምን አይ ኧረ በፍጹም ይሄ እንደው ኳስ የሚያይስ በጣም የሚያበሳጨው ይገርምሻል። አሪፍ ነው። በጣም ጥሩ። በቃ ቅጠረውና የየግል አመለካከታችንን ገምግመን ለሚቀጥሉት 5 ዓመታት አቅማችንን አቀናጅተን በአጋርነት አብረን መቆየት ከቻልን አሪፍ ነው። ምን አልሽ? ማለቴ የሚቀጥሉትን ዓመታት ተቻችለን አንተ ትብስ አንቺ ትብሽ ተባብለን በየጊዜው ሂስ እየተስጣጣን ሂሳችንን እየዋጥን አብረን መኖር ከቻልን ጥሩ ነው። በቃ ደውልልሽ ሳይሻል አይቀርም። ኦኬ ደውልሻለሁ። ደውልልኝ። እሺ የሚቀጥለው ስብሰባችን መቼ ነው? ስብሰባ ማለቴ ቀጠሯችን። በቃ ነግረውና ደውልልሽ ሳይሻል አይቀርም። ደውልሻለሁ። ኦኬ ቀጠሮ ከመያዛችን በፊት ደውላ ስለምንወያይበት አጀንዳ ታሳውቀኝና እንገናኛለን። እሺ እሺ ቻው። እሺ አዋሽ ተቀበል። ወደሚቀጥለው ስብሰባ ምን አልከኝ? ምን ነው ታፋ አንተ ግን ሃይ በሉ እንግዲህ ከተገናኛችሁ ነው ሄደ። አይ ቀጠሮ ስላለኝ ነው። እንዴት ነው አሪፍ ነው ታዲያ? በል እንግዲህ አጥንታተስ። እሺ
አደራ ታዲያ እንዳትቀልጥ በሉ ልጅቷ እሳት ነው። ተዋከ እውነቴን ነው። በአጠቃላይ ልጅቷ አውሬ ነች። አሁን ለምሳሌ አንተን ማትቀርብ ስለምጠላ ወይ ስለምትወድ እኮ አይደለም። እንዲሁ በቃ ወንድ ትጸየፋለች። ስለምትጸየፍ ወንድ በጣም ትጸየፋለች። ይሄ ነው ጥሬ ቃሉ መጸየፍ። ትምህርት ከጨረስኩኝ ገና ዓመት አልሞላኝም። በሚቀጥለው ዓመት ስራ ጀምራለሁ። ሀይ ግርምሽ። ውይ አላየኝም። የድሮ ቦይፍሬንዴ ነው። በጣም ጥሩ ልጅ ነበረ እና በመጀመሪያው ደሞዜ ጥሩ ያልጋ ልብስ ነው መግዛት የምፈልገው። አሁን ጋር ምን አድርግ ነው የምትለኝ? እሷን ቀርቦ የተሳካለት ሰው የለም። እውነቴን ነው። ደብዳቤ ጽፎ የተነበበ ሰው እንኳን የለም። በአይኗ አባብ ነው እንደው እሷ ቀርባ ያናገረችው ወንድ ምን ያጨቃጨቀ የምትሆነው ታዲያ? እሷን በእጅ ያስገባ ማለት እኮ እሷን ብቻ ሳይሆን ጠርቅም ያለ ገንዘብ የማግኘት ተስፋ አለ ማለት ነው። ገንዘብ ገንዘብ ልጅቷ እኮ ቁማር ናለች። አሁን አንተ እሷን እጠብሳለሁ ብለህ 1000 ብር ብታስይዝና ቢሳካልህ 2000 ብር ትበላለህ። ካዚኖ ናለች ወለኛ እስካሁን ደፍሮ የጠበስልህ እንጂ ልጅቷማ ካዚኖ በል አለክ እንዴ? እንዴት ነህ? ሰላም ነህ ወይ? ደህና ነኝ እግዚአብሔር ይመስገን። የበፊት ቦይፍሬንዴ ነው። ጸባዩም ጥሩ ነው። እሺ ግን በጣም ያረዳል። ሃይ ሚል ይባላል። እንዴት አይነት የዋ መሰለክ። የመጀመሪያ ቦይፍሬንዴ ነው። እኔ ግን ብዙም አልወደውም ነበረ። እስካሁን ከነበሩት ቦይፍሬንዶቼ እንደ ጌች የወደድኩት የለም። ምን ዋጋ አለው? ድንገት ነው ውጭ ሀገር ሄዶ የቀረው። በስመ አብ። በዚህ መሀል ሳሚን ባይጥልልኝ ኖሮ እኮ አብድ ነበረ። ሳሚ ግን ያስቀኛል። ቀናተኛ እኮ ነው። አሁን እናንተ እዚህ ጋር ቁጭ ብለን ቢመጣ እንዴት እንደሚደበድብ ቅጥቅጥ ነው የሚያደርግ። ስፖርተኛ ስለሆነ ሰው አይፈራም እንዴ? አንዴ ከአንዱ ጋር ሻይ ስንጠጣ ድንገት መጣና ልጁን በቦክስ ዘሮት 2 ጥርሱን ያወለቀለትኝ። እናንተ እሱ ነበር በቅርብ ነው የተፈታው። ከተለያየን ብዙ ጊዜያችን ነው። ግን አሁንም ከሰው ጋር ባየን ቁጥር ካልተደባደብኩኝ ይላል በኋላ። ከስንት ሰው ጋር ጣላይ መሰለ? ከአማን፣ ከጆኒ፣ ከጸግሽ ከዛ ሽሜን ጠበስኩኝ። ያኔ ረጋለ። ለምን እንደሆነ ታውቃለህ? ሽሜ ፖሊስ ነው፣ ያው የመቶ አለቃ። ሽሜ ደግሞ ገና በተዋወቅን በወሩ ካላገባውሽ አላለም። እግዚአብሔር ያሳየን። ስራ ከተቀጠረ አመት ያልሞላውን ሰው አግብቼ እንዴት ይሆናል አልኩኝና ከበቄ ጋር ጥፍት አልኩበት። አይ በቄ አሪፍ ሰው ነው። አሁን እስኪ እንዲህ አይነቷን አውሬ ምን አደረገ ነው የምትለኝ? ያላት ጉዳት ያትና በራስ ዘዴ ቀርባት የኔ ምክራ እሷ ጋር ካለው ሲሄድ ማታናግረኝ ሆነ ምን ታደርግልኛለች? ሚኪ ግድ የለም ሞክራለሁ። ይሄ ለምን እንደምን ገብቷል? ያው ሴቶቹ አንተን በጣም ስለሚወዱና አንተ ብዙ ጊዜ ከስራቸው ስለማጠፋ ብዬ እኮ እንግዲህ ሞክርልሃል። ችግር የለውም በእናትህ። ኧረ ሞክራለሁ። በነፋሻ አየር ወክ ማድረግ ደስ አይልም? በተለይ በሱዳኔ መንገድ ላይ ንፋሱ፣ ሙቀቱ። ለነገሩ ላንጋኖ አሸዋ ላይ ቁጭ ብሎ ቢራ መጠጣትም ደስ ይላል። አንተ የትኛው ነው ደስ የሚልህ? ሶደሬ፣ ላንጋኖ፣ ወንዶ ገነት ወይ ፍቄ ናዲያ? ከየት መጣ የኔ ጌታ? የድሮ ቦይፍሬንዴ ነው። በእናትህ እንዴት እድለኛ ነኝ። በህልሜ አይቼው እኮ ነበር። እንዴት እንደናፈቀኝ አንተ ከየት ተገኘ? ስልክህን ብለው እኮ እምቢ አለኝ። ወዴት ሄድክ ነው? ቆይ በእናትህ ሻይ እንጠጣ እሺ? ደውልልኝ እሺ? አሁን ቀጠሮ ስላለኝ ልንለያይ ነው። ፍቅር እኔማ እኮ ተሚሙላ ቤት ነበር እና እንደታዘብኩ ነገርኳቸው ነው ስመጣ
ምን ነው? አንድ ሰው አይደለም 10 ሰው ታገባለች። ምን ነው? ምን አይነቷን ያስተዋወቀኝ በእናትህ የአገሩ ወንድ ሁሉ የእሷ ባል አልነበር እንደ ነበረው እርግጠኛ ነኝ የቀራት የ6 ዓመቱ ቱቱ የሚባል ልጅ እሱንም ይሄኔ መንገድ ላይ አላገኘችውም እንጂ ባሏ ነበር ወይም ጠብሷል። እና እሺ ታዲያ ምን ይሻላል? አቤት ፕሊዝ ምን በቃ ተው እኔን ተውኝ ፕሊዝ ተናልባክ እውነት እኔ መጣሁ ለራሴ ጉዳይ አንተ ደግሞ ምን ሆንክ? አንዲት ተአምረኛ ለራስህ ታምረኛውን ትተዋወቃለህ። ለእኔ ጉደኛውን ታስተዋወቅ። እውነቴን እኮ ነው። አንዲት በቃ አውሬ የሆነች ልጅ አለች። እሷን ጠበስኩ ማለት 5000 ብር እጄ ላይ ቁጭ። እሷ የባንክ ሆነች ወይስ ብሔራዊ ነው? አውሬ ነች። እሷን ጠበስኩ 5000 ብር እጄ ላይ። እሷን ከጠበስኩ ካልጠበስክስ 2000 ብር ከኔ ይወጣል። እና የአንድ ወር ደመወዝሽን በወር ልታጭ ወንድ አይደለሁም ማጣብሼ ካላሳየው። ኧረ ቆይ ለመሆኑ ማን ናት? እቺ እኛ መሰለሽ ያለች የምታምረኝ ሳምራዊት በጣም ችግሩ ምን ታውቃለህ? በቃ ለምታምረውም ለማታምረው ምሳሌ ሳምራዊት ነች። በቃ ታዲያ ሳምራዊት ካልሆነች እሺ ማን ነች? እቺ ብዙ ጊዜ ብቻዋን የምናያለች። እንደውም የሆነች አንድ አስቀያሚ ጓደኛ ሊያ ናታ። ሊያ ናታ። ይታወቃል። ሊያን የማያውቃት ማን አለ? ከማንም ጋር አትገጥምም ከአንዲት አስቀያሚ ጓደኛዋ በስተቀር። የሚገርማችሁ ነገር እኮ እሷ የዓለም ቆንጆ፣ ጓደኛዋ የዓለም አስቀያሚ። አንተ አታውቃትም። አንተ ያኔ ከስራና ከፍቅረኞች ሌላ አታይም። እንግዲህ ውርርዱ በእሷ ነው ማለት ነው። የአንድ ሳምንት ልጅ ወይ ቆንጆ ልጅና 5000 ብር አሊያም 2000 ብር ኪሳራ። ይሄ እብደት ታቤ ብነካ 5000 ብር ከፍዬ ባያቅር አይለኝም እንኳን ተከፍሎኝ። ባልበል ወንድሜ ይቅና። ሌላ ተገኘ? ተገኘ። እውነት ግን ውርርዱ የተለየ ነው። በእናትህ የፈለገ ይሁን ያልገባ ነገር አስይዛለሁ። ያልገባ ነገር አለ። ምን ከተበላ 2000 ብር ትሰጠዋለህ። ቶ ይበላታል፣ ችግር የለውም። ከበላኸው ደግሞ 1000 ብር ይሰጣል። ምን ላይ ጨዋታ ነው? ምን ችግር አለ? ምን ችግር አለ? ምን ችግር አለ? በቃ ከተሳካለት 2000 ብር ትሰጠዋለህ፣ ካልተሳካ 1000 ብር ይሰጣል። ችግር የለም፣ እንደማይሳካ እርግጠኛ ነኝ። በል ግን ሌላም ነገር አለ። ምን እሺ እና ሌላ ነገር አለ። ከሚያመጣው 1000 ብር ላይ የኔን ጥቅም አለ። ከሚገኘው 1000 ብር ላይ 500 ብር እንከፍላለን። እሱ ከበላስ ምን ችግር አለው? ተገምራላ እና ተበላላ እና እኔ እስከ ዛሬ አልተበላው እኔ ተበላው እና ምን ላደርሰው ምን ያስፈር ምን አንበሳ የምትገል መሰለህ? እንደሱ አይደለም ግን ዝም ብለህ መብለጥ ትቀልዳለህ እንዴ? እንዴት ምንድን ነው የሚቀልደው? ከሯጭ ተጨርቻ አመጣለሁ እንዴ? ከዚህ በላይ ምን ትፈልጋለህ? ምን ትፈልጋለህ? ማግጫ አመጣለሁ ትችላለህ። አመጣለሁ ከዚህ በላይ ምን ትፈልጋለህ? በቃ እኔ ሌላ ቦታ ይገራል አልፈልግም። ምንድን ነው የምትለኝ? እሺ በቃ እሺ እኮ ጠብቀኛ ባሴ ሄሎ አቤት። ታዲያ አስረጅዋ ተውኝ እስቲ እንዴ ሜሪ፣ መሰራት ያለበት ነገር በሙሉ ይሰራ። እሺ አመሰግናለሁ።
በጣም ይቅርታ እና ይቅርታ ነው። ሄሎ በቃ ነገ ትሰጠኛለህ። ግድ የለም በቂ ገንዘብ አለ ኪሴ ውስጥ በቂ ገንዘብ አለ። እሺ አመሰግናለሁ። በጣም ይቅርታ። አንዴ ልናገር። እስካሁን እንደገመገምኩህ እኔ እናንተ አብሮነት ዘላቂ ሰላም ያመጣ አይመስለኝም። አልገባኝም። እንዳጠናው ሁኔታ የኪራይ ሰብሳቢ አይነት ነው። አካሄድ የኒው ሊበራል ሲሆን ለኔ የማይስማማ አመለካከት ነው የምታራምደው። እንዴት ነው ነገሩ? እኔ እናንተ በአጋርነት ሳይሆን በተለያየ ጽንፍ ሆነ ልንኖር እንጂ በአጋርነት ልንቀጥል የምንችል አይመስለኝም። ሳይክ ፊትክ ላይ ጭራሽ ደስታ የለም። አንተ ያለፈውን ጊዜ ናፋቂ እንጂ የፊቱን ብሩህ ስራት የምታይ አይመስለኝም። እንዴት መሰለሽ ምናልባት አመለካከትን አስተካክለህ መርዶ ነጋሪ ፊትቶ ደስታ አብሳሪ ገጽታ የምታሳይ ከሆነ ግማሽ መንገድ መጥቼ ልቀበል እችላለሁ። መንገዱን ጨርቅ ያርግልህ። ሲሳካሄዱ ጸረ ዲሞክራሲ ነው። እንግዲህ ስሙ ኦኬ እንግዲህ ሜዳው ፈረሱም ይኸው ሜዳው ፈረሱም ይኸው ጥሩ ይሄ በጣም አሪፍ ሀሳብ ወንድሜ። ለዚህ ሀሳብ ኮሚሽን እያዝለታ። አንተ ምን ነካ? ልጅቷ እኮ እድሜ ኮሚሽን ቢከፈልባት የምትገርም ልጅ አለች። ምን ሆናል? እንግዲህ ነገ ጨርቀን ጥለማበድ ነው። እንኳን ሌላውንም ታሳብዳለች። እያቸው ትንሽ አንተ እውነትም ቆንጆ ናት። ሜሪ እንግዲህ እንደሚሆን አድርገው አደራ ሜሪ። ሀይሊያ አይ ደህና ነሽ? ሜሪ ይባላለሁ። አንድ አካባቢ ነው ስራችን። ኦኬ ይሆናል። አላወቅሽም። እኔ ግን አውቅሻለሁ። ስለ አንድ ጉዳይ ላነጋግርሽ ፈልጌ ነበረ። ስለምን ጉዳይ? አረፍ ብለን በእርጋታ ብናወራ ብዬ ነበረ። አይ እዚሁ እናውራ። ስለ አንድ ጓደኛችን ነበረ እና ካየሽ ቀን ጀምሮ ሚካኤል ይባላል።
አንቺን ለማናገር ብዙ ጊዜ ደገምኩት። ለምን አንድ ጊዜ አታናግሪኝ? እርግጠኛ ነኝ ስለዚህ እንደማታወራ አከንተ ነገር ትሆነ ይሰራሲ ነው ማራባክ ተማ ዛሬ ደግሞ ፍልስፍና ስለፍቅር ነው። ስለ አሊ እየተባልክ ሄደ ጧት ማታ ፊቷ የተገተርክባት አልፈልግህም እየተባልክ ደርዘን ባለ 2 ገጽ ደብዳቤ ጻፍክባት እንደው ሌላዋ ከምትሰማ እሷ ብትገለኝ መረጥክባት አከቱ ነገር እንጃ እንደዚህ ነገር እንጃ ይቀርታል እንደው በትካዜ ብዛት ቀልድ አላሰቀ እህል አልበላ ብሎ በቃ ግጥም አድርጎ ነው እህል የሚበላል። ምን ያገናኛቸዋል? ጨጓራ ሌላ ፍቅር ሌላ። ይሁን አሁን እንዳልኩ በፊት አንድ በጣም እንደምወዳት ልጅ ነበረች። ትወዳት ነበር መሰለ እና ምን ሆነች? አገባች፣ ወለደች ወይ ውጭ ሄደች? መቼም ከነዚህ አልኩ። እሷን ተዋት በእናትህ። አሁን እቺ ነች እቺ ኳለች እዚህኛ መስሪያ ቤት እኮ ነው የምትሰራው። ስለ አዲስ አዲስ ነው የምታወራው? አዎ የሆነች አውሬ እኮ ነች። እምቢ የምትል ስለምትወድ ወይም ስለምትጠላ አይደለም። በቃ እንዲሁ ወንድ ስለምትጸየፍ እኮ ነው። ምን ይሆን ምክንያቱ? ማማ እንደሰማሁት አባቷ እናቷን ክፉኛ የቀጠቀጣት ነበር አሉ። ሲበዛ ቀናተኛ ጠጭና ተደባዳቢ፣ ሲነሳበት ደግሞ ካራና ጉማሬ ይዞ በውድቅ ላይ ቀበሌ ግቢ ድረስ ነበር የሚያሯሩጣት። አሁን እንኳን ተፋቷል። ያልኩ ልጅ እኮ ብቻዋን ከእናቷ ጋር ነው የምትኖረው። ለዚህ ይመስለኛል ወንድ ስታይ እንዳውሬ የምትሸሸው። ከአንዲት ጓደኛዋ በቀር እኮ ከሌላ ሰው ጋር አታያትም። አበጋዝ የጓደኛዋ መልክ አስቀያሚነቱ ደግሞ ከሷ ቁንጅና በእጥፍ ስለሚልቅ ማንም አይቶ አይጠግባትም እኮ። ታዲያ ማን ነው እሷን ቀርቦ የአባቷን ዕዳ ለእሷ የሚከፍለው? በበኩሌ ምርጫ ያለኝ በቃ አንድ ጊዜ ቀርበያት በቃ ቁንጅናዋን መልኳን ተው በቃ እግሯን እኮ ብታየው በቃ እንዴት እንደሚሆን በርግጥ እግር ላልከው ነገር ከሴት ልጅ ውበት ከቶውንም ቢሆን እድሜ የማያደበዘው ሁሉ ነገር ቁመና ላልከው ነገር ሴት ልጅ ትንሽ አበጋዝ ዘለቅ ማለት መጣችል መጣች ልጅቷ ምታት አላት። ሌላ ያልነገርኩህ አበጋዝ ይህች ልጅ ተጣበስክ ማለት ሌላ ተጨማሪ ብዙ ሺህ ብሮች አሉ። ኧረ ብሩ ቀርቶብኝ ነው እንዲሁ እሷን ብቻ ባለ። ኧረ ግድ የለም የላይኛው ክፍል ስራ አስኪያጅና አስተዳደር በሷ ላይ መጫራት ነው ስራቸው። ብዙ ሺህ ብር ነው የሚያስይዙት። ቆይ እኔን እምቢ ብትለኝስ? ያው ትበላለህ። እንዳንተ ማለት ነው? አዎ እንደኔ። እኔ ሆናለህ አንተ እቺ መሰለች ልጅ ለማየት ብቻ ገንዘብን አይደለም ምን እንዳቁ 7 ዓመት ልትገዛለህ። ታዲያ ቁማሩ ምን አለት? ብዙ ልጅና ቁማር አብረው
እንደ ድሮ አይደል? እውነትህን ነው። ምን ነው? ቆይ ደብዳቤ መጻፍም ሆነ መላእክተኛ መላክ አይቻልም አልከኝ? ወዳጅ ፈጣሪ ብላቱን ለግስህ እንጂ ልጅቷ የምትሆን አይደለችም። እምቢ የምትልህ ስለምትወድ ወይም ስለምትጠላ አይደለም። በቃ እንዲሁ ወንድ ስለምትጸየፍ ነው። የጓደኛዋ መልክ አስቀያሚነቱ ደግሞ ከእሷ ቁንጅና በእጥፍ ስለሚቀባው ማንም አይቶ አይጠግባትም። ለምን 20 ሺህ ብር አይሆንም? ከምር ነው? ሶስት ሺህ እናስዛለን፣ 5000 ትገብላላችሁ። እንዴት ነው በአንድ ሩዝ 3000 ብር የምትደርሰው? ታደፈቁስ የሆነ ነገር ማለት የልጅቷ ዘመድ ተገኘ ዘመድ እንደላት ያውቃ ታውሰስ እና ምን አዲስ ነገር በራሱ ነው ይተማል። እዝራታ በሚቀር ወራን ይችላል ጀምራት ነው ምንድነው? በህልሜ ነው በእውኔ ነው? በህልሜ? አይ በህልሜማ ነው። ጨበጠችው እንዴ? ደግሞ ተከትላው እንዴ? ነው በእውኔ እኔ በእውኔ ነው። አይ በህልሜ ነው። በእውኔ ነው። በህልሜ ነው እያልኩ በእውኔ ነው ስልህ፣ ኧረ በህልሜ ኧረ በእውኔ ነው ባሴ። ሰይጣን
ሰይጣን ነው እንጂ በሉ በቃ እኔ ልሂድ። እሺ ማን ነበር ያልሽኝ ስምሽ? ሊያ። በጣም ለትልቁ ነገር በጣም ነው በጣም ለትልቁ አቤት እሱንማ አውቄ ነው። የአክስቴ ልጅ አብራችሁ ቆመች ማለት ማ አይ አታውቂም። የምትታወቅ አይነት ልጅ አይደለችም። ትንሽ ጭምት ብትይ ሳባ አዎ ሳባ እኛ ቤት ውስጥ ሚጢ ነው የምንላት። ግን እንዴት አወቅሻት? በራሴ መንገድ ልቀርባት ሁሉ ሞክሬ ሁል ጊዜ አብራችሁ ስለምትሆን አልቻልኩም። አንድ ነገር ግን ማድረግ ይፈልጋል። እስከ ሕይወቴ ፍጻሜ ድረስ አብሬያት መሆን የሚፈልግ ሰው ነው። እዚያ ላይ ከአንቺ ቃል እንደማትወጣ ሳባ ሚጢ ስለነገረች ነገሩ እንደማይበላሽ እርግጠኛ ለመሆን ስል ነው አንቺ ጋር ለምን ያመጣው። መጀመሪያ አንቺ የተገናኘን ይሄንና ከዛ አብራችሁ ይሄን አንድ ውሳኔ እሱ ችግር የለውም። በእናትህ እንዳትጎዳ። እኔ እድል ለማንኛውም ከአንቺ ጋር የተገናኘን እስክታይኝ ድረስ ጉዳዩን በሚስጥር ብትይዙ እንግሊሽ ለሷም ቢሆን ባትነግሪያት አልፎ አልፎ እየተገናኘን ብታይኝና ብትወስድ ሂድና ሲሳሳሙ ካላየው በስተቀር አላምንም ብሏል ደነቀ ብለህ ንገረው። እሺ ንገረው። ተቀመጠች፣ አናገረችው። ከዛ ሳቀች፣ በአይኔ ያየው ሳቀች። ማን? ሊያ? እኔልም ሚካኤልን ሳቀች። ተመስገን ነው። ቆይ ምን ቢላት ነው? ባቴ ቀድሞ ትሄዳለህ ደግሞ ጣጣ ውስጥ ነው የገባነው። ልንበላ እኮ ነው። ልንበላ ታዲያስ ልንበላ ነው። ምን ቢላት ነው እናቴ ይቺ አውሬ እንደ ቤት ድመት ስትቀሰቀስ አይታታል። አስበዋ። እኔ እኮ የሚያሳስበኝ ሌላ ነው። ብሩን አስበዋ፣ መጠኑን አስበዋ እኮ ምን ቢላት ነው? ሚላትን ማወቅ አለብን፣ ያላትን ማወቅ አለብን። ልንገርህ እናውቃለን። ራሴ ወደኋላ የሚባል ነገር የለም። እውነቴን ነው። እናውቃለን። ከዛ ተው እናደናቀፋለን። በቃ እኛ ምን ነጋገረን? አውቶ ነገር እስኪ ተወኝ ተወኝ። አንተ በእናትህ ንገረኝ፣ ምን ሆነሃል? አልነግርህም። እኔ እኮ ግራ ግብት ብሎኝ ነው። ምን ብልሃት ነው? ሆዴን ይቆርጣል እንጂ አልነግርህም። በእናትህ ንገረኝ፣ ምን ሆነሃል? አንተ ንገረኝ እንጂ ምንድን ነው ትስቃለህ? ለማንም አትናገር። ሚካኤልን ለማንም አልናገር።
ጥሩ እንዴት መሰለህ? ምን ነበር? አንድ የግል ጉዳይ ላናግርሽ ፈልጌ ነበር። ጓደኛሽ እንድታማልጅ ፈልጌ ነበር። ጓደኛሽ? አዎ ጓደኛሽ ጽጌ እንድታማልጅ ነበር። ፕሊዝ አንተ ልጅ እንደምትሆን ሳቅሳቅ ነው። ኧረ ምንም ነገር እንደምን አደራችሁ? ሰላም አይደላችሁ? ተፈጠረ? አንተ ንገረን እንጂ። ምንም የተፈጠረ ነገር የለም። ግን ልጅቷ እንዴት ይሻለች? አይ ምንም አይ የተፈጠረው ነገር አውቀው ምን የተፈጠረው መስተፋቀር እግዚአብሔር እንደዚህ ሰጥቷል። አዚዟል እግዚአብሔር አጣየምን እንጂ ያስታውቃል እኮ መስተፋቀሩ ያስታውቃል። አክቶ ደንቅ ባሲ ደንል ቶና እሱን አዳምጠኝ ነኝ። አንድ ነገር ታደርግልኛለህ። አሁን በቀጥታ ራስህን እንደ ጸጉረ ልውጥ እንደ ሰላይ እንደ ደህንነት አድርግልኝና ስብለት ትከተላለህ። ትከተልና ያገኘው መረጃውን ፈስ አድርጋ አምጥተህ ለእኔ ትሰጠኛለህ። እኔ ማድረገውን አውቃለሁ። እንዴት ብዬ ነው የምሰልለው? እንዴ ምን ማለት ነው? እንዴት ብዬ ነው? መጀመሪያ ቀስ ብለህ ትጠጋለህ። ቀጥሎስ? ትጠጋና ቀጥሎስ? እውነት ባሴ ቀጥሎ ምን ይላል? ቀጥሎ ምን ታረግ? ቀጥሎ አንተ ተጠግተሃል እኮ ተጠግተህ ብለህ አትፈልጋል እንዴ? ራስህ እውነቴን ነው። እንዴት አይነት ብለህ አትፈልገው? ይሄን ተጭንቅላትን አሰራዋ። ምን አባቱ እዚህ ይላል? አሰራው። እውነቴን ነው። ግን እንዴት ትወዳቻል? እንዴት መሰለሽ ለትዳር እኮ እንደሷ ውበታቸው ከተት ያለ ሴቶች ናቸው። ብለን የተማርነን ቆንጆ ነን የሚሉትማ ፍዳሽን ነው የሚያምኑት። ከአንቺ ጋር ትዳር ሳይሆን ፉክክር ውስጥ ነው የሚሆነው። ልጅ ጡት አጥቢ እንኳን ብትያቸው አንተስ ብለው ይከራከራል። እውነቴን እኮ ነው የምልሽ። የመጀመሪያ ልጅህ ወንድ ነው ሴት ነው ማለት የምትፈልገው? ሴት። ለምን? እኔ እንጃ ብቻ አላውቅም። ከመጀመሪያ ልጄ ጋር በጣም የቅርብ ጓደኛ መሆን ይመስለኛል። አንዳንድ ጊዜ ቤት ውስጥ የተሰራው ምግብ ሳይጥመን ሲቀር እኔና እሷ ብቻ ተጠቃቅሰን ወጥተን ውጪ በልተን እንዳልቀመሰ ሰው ተመልሰን የምንመጣ ይመስላል። ሴት ልጅ 10 ጊዜ እጥፍ ከወንድ ልጅ አስተዋይ ነች። እኔ ሴት ልጅ መጀመሪያ ልጅ ተስፋ ቆርጣል። ምን ነው? ምን የመጀመሪያ ልጅ ወንድ ነው ሴት ነው? ሁሉ ጨርሶ ስለ ልጅ መውለድ እያወሩ ልጅ ለምን? እኔ ያለው ቢወልዱም ካልተሳሳሙ አላምንም።
እንዴት ናችሁ? እኔ የምለው እንዴት አልጠረጠረችም? የዓለም አስቀያሚ ሴት ነች ጓደኛዋ። ታዲያ እኔንስ ብልህ ያስባለኝ ነገር ምንድን ነው? ይኸው አይደል? በእሷ ቤት ለጓደኛዋ ሸበላ ባል ተገኝቷል። ታዲያ እንዴት ነው ያንተ የምትሆነው? የጓደኛዋ ነው ብትነግራቸው? እስካሁን እንዳልነገረቻት እርግጠኛ ነኝ። ወደፊት ደግሞ አሪፍ መላ አለ። የምን መላ? አበጋዝ አልገባም? ዛሬ አይገባም። ኦኬ በቃ እንደዚህ ሲመጣ ይደውልልኝ። ሄሎ አበጋዝን ነበር። አልገባም። ዛሬ የሚገባ አይመስለኝም። ምን ሆኖ ነው? ሰላም ነው? ኧረ እኔ እንጃ። ኦኬ ሞባይል ይኖራል? እባክህ ነበረው። እባክህን ስጠኝ። 09 አንዳንድ የደወሉላቸው ደንበኛ ቴሌፎን ለጊዜው ጥሪ አይቀበልም። የኔ ፍቅር እንደው አንቺን ሳያዩ መዋልና ማደር እንዴት ስቃይ ነው። እንኳን አየሁሽ። አለው ትንሽ እኮ ስራ ስለበዛብኝ ነው። ስራ? ፈተናም ስለደረሰ ትንሽ ማጥናት አለብኝ። በዲግሪ ተመርቄ ያላልከኝ ነው? አዎ ዩኒቨርሲቲ እኮ እየተማርኩ ነው። አልነገርኩሽም? ማታ ማታ ድራፍት ከምጠጣ ብዬ እንደ ቀልድ ጀመርኩና ዘንድሮ ታድለ መስለኝም ነበር። ሻይ ጠጣ። አይበለውና ጽጌ አልፈልግም ብላ ድርቅ። ምን አደርጋለሁ እንግዲህ እያዘኑ እየከፋኝ ይቀራል። ምን መሰለሽ ግን እኔ እሷን የመምረጥ መብት ያለኝ ምን ያህል እኮ እሷን ምን ያለ መምረጥ መብት ካለ እሺ ካገባት በኋላ ብታነብስ ኖርማል ምን ታደርጋለሽ? በባልና ሚስት መካከል ያለ ኖርማል ነገር አለ። አትቀጠቅጣት፣ አትሰቃያት። አልገባኝም ማለት ዱላ እጄን አንስቼ ሚስቴን በዱላ ልመታ?
እንዴት ይሆናል? ሚስቴ እኮ ነች። የዚያውም ግማሽ አካል እንዲያውም የተሻለው ግማሽ። እንዴት ነው ራሴን የምትተው? ፍጹም እስኪ እግዚአብሔር እንደ ሰለሞን አንድ ጥያቄ ጠይቀኝ ብል ምን ጠይቀዋለሁ? መልካም ሚስት። አንተ ደግሞ የጽጌን ፈተና እንደሆነ ታልፈዋለህ፣ አታስብ። አሁን የጠየቁህን ብቻ መልስልኝ። እውነቴን እኮ ምንሽ እኔ ገንዘብ፣ ሀብት፣ ስልጣን እነዚህ ነገሮች እኮ ነው ለፍቼ ደክሜ ያገኛቸዋለሁ ብዬ ማስባቸው ነገሮች ናቸው። መልካም ሚስት ግን ሁሉ ጊዜ ከእግዚአብሔር ዘንድ የምትገኝ ትልቅ ስጦታ ነች። መልካም ሚስት ካለች ደግሞ ያሽው ነገር በሙሉ ይባረክልሻል። ምክንያቱም ሌት ተቀን እሷን ለማስደሰት ስትይ ትሰሪያለሽ። ጨቅጫቃ ሆነሽ ግን ያሽው እንኳን ይባረክልሽ። ከእያንዳንዱ የተሳካለት ወንድ ጀርባ አንዲት ሴት አለች። አዎ፣ ከእያንዳንዱ ያልተሳካለት ወንድ ጀርባ አንዲት ሴት አለች። በነገራችን ላይ በጣም ነው ላመሰግናቸው ነው። ለምን መሰለሽ ቆንጆ ልጅ ስላስተዋወቁኝ ነው። አንተም ጊዜ ሪስታ ማለት ድጉሯቸው ልትቆርጠው በመነሳት ነው። በነገራችን ላይ ከፈሉ አንከፍላለን ግን እናረጋግጥ እያሉ ምን የሚያረጋግጡ ምን ያውቃሉ? ማረጋገጫ እንፈልጋለን እንዴ? ስለሆነ ግን እንዴት ነው ትናንት ተሳክቶ ሻለች እንዳለች ቁጠር ማለት እኮ መቼ ነው የሚሆነው? ግድ የለም በቅርቡ ይሆናል። አሪፍ። ትናንትና ግን እንዴት ነው መቅረት ጠቀም? ወዳጄ መቅረቴ እንኳን ጠቅሟል። ግን የዛን ዮሐንስንም ፍቅር ሲያንገበግበኝ እሷን እናፍቃለሁ ብዬ ቀርቼ ለራሴ በናፍቆት ተንገብግቤ ልሞት። ሩፋኤል ደጋግማ ቢሮ መምጣቷና ስልክ መደወሏን ስለነገረኝ ትንሽ ተረጋጋሁ እንጂ ተወኝ። ሚካኤል ሙት ሄሎ። ሀያ በጋዝ እንዴት ነህ? ዛሬ ከስራ ስትወጣ እንገናኝ። አይ ምን ነው አይመችም? አይ ዛሬ እንኳን ፕሮግራም አለ። ምን አይነት ፕሮግራም? አርብ የራሴ የሆነ ልምድ አለኝ። ሲኒማ ቤት መግባት በጣም ደስ ይለኛል። እኔም ሲኒማ ማየት እፈልጋለሁ። እሺ ዶክተር እሺ ስትወጣ ደውል። ለምን? እኔ እንጃ። እዚህ ጋር መቀመጥ በጣም ነፃነት ይሰማኝ እና ፕሊዝ ባንሽ በቃ እዚህ እሺ ሰውዬ ማን ችግር አለበት? በል ባከረዛ ራስ እባክህ ወደዛ እንገናኝ ገንበል አትዝ በልዜ ለዚህ ነው የምንነገረው። እናያለን። እሺ ውይ የሚገርመኝ ነገር ደህና ነገር እንዳከራዩ ወሬያቸው ልፍለፋቸው መከራ። እሺ እንታያታለን። አንተ ክፉ የምትገርም ሰው ነገር። አንቺ በጣም ደስ የምትል ልጅ ነሽ። እሺ ጽጌ አልነገርሻትም አይደል?
ገመና ሳላ በክተር ከዚህ ምን ይሄዳል? የምን ስማ ከፍለህ እኮ አሉ አታውቅም። ስነ ስርዓት አንተ ምንድን ነው የሚለው? ጎና አሁንም አላመናችሁ? አምነን ተጫውቶ ብሩን ኦኬ ደነቀው ብሩን መስጠት እንችላለን እኮ ችግር የለብን። ግን ሚካኤል ግን እኔ የሚቸገረኝ አንድ ነገር ግን ማወቅ እኔ ብር ሰጣ ችግር የለብኝም። አንተም እንኳን ኖርክ እዚህ ጋር ችግር የለውም። ብሩን መውሰድ ትችላላችሁ። ግን አትጠራጠሩ። ፍርጥርጥ አድርጌ በቁማር በገንዘብ ሊወሰድሽ ብዬ እነግራታለሁ። ምን ትላለህ? ይኸው ገንዘብህን ያውልህ መውሰድ ትችላለህ። አይ የበላውን ገንዘብ መውሰድ ትችላለህ። አይ ገንዘቡ ይቅርብኝ የምትል ከሆነ ደግሞ በምን ትስማማለህ? ያለበለዚያ ጉዳዩን ለሊያ ፍርጥርጥ አድርጌ እነግራታለሁ። ምርጥ ከሊያና ከገንዘብ አለ። ለምን ይጎዳል? ለምን ይጎዳል? ሰርተህ ምን ንገሯት። ምን who cares? ኖ እንገራት። ያዝ አልፈልግም። እንካ በቃ ንገራት። እንዲህ ኖ ሚካኤል ኖ ውሰደው። ለምን ትንሽ ጊዜ ማሰብ ያስፈልጋል። እኔ ብሎ ማሰብ ያስፈልጋል። ማሰብ እንዳበጋዝ ታገስ ሚካኤል። ያዝ በእናትህ ስማ ከገንዘብና ከሊያማ ገንዘብ እንግዲህ አይመርጥም። ገንዘብ አይመርጥም። በፍጹም አያደርገውም። ምን ነው ያለኝን ሁሉ ሰጥቼ የኔ ባረኩ። ምን ነው የኔ መሆነችና ወይ ባከራየው ወይ ጠቅልዬ በሸጥኩልህ እግዚአብሔር አባታራ ናኔ ታከ ናኔ ቤቴ ይመስላል። ተንኮለኛ ነህ ግን ወደድኩሽ። ምን አባቴ ናት? አንቺን በግላቸው ቀርቦ ያናገረ አንድን ሰው እንደሌለ ሳውቅ የራሴን መንገድ መጠቀም ግድ ነበረብኝ። አንቺን የመሰለች ውብ ቆንጆ ለማግኘት ማንኛውንም መንገድ መጠቀም አትፍረጅብኝ። እገዛልሻለሁ። ቃልሽን እጠብቃለሁ እስከ ዘላለም። ዲያይ ቆንጆ አንድ ነገር ልነግርሽ ነበር። ምንድን ነው? አቶ ደነቀው በአንቺ ላይ የሚያደርገውን ነገር ታውቂያለሽ? አላውቅም። ጨረታ ይዟል። አንቺን የግላቸው ለማድረግ ለሚሞክሩ ሰዎች ከተሳካላቸው ብር ለመክፈል ቁማር። አልገባኝም። የተለያዩ ሰዎች ወደ አንቺ ጋር መጥተው አንቺን የግላቸው ለማድረግ ከተሳካላቸው ገንዘብ ሊከፍል፣ የግላቸው ለማድረግ ሞክረው ካልተሳካላቸው ደግሞ ለሱ ገንዘብ ሊሰጡት፣ እንደዚህ አይነት ጨዋታ ይዟል። እና አንተ ጋርም ደርሶ ነበር? አዎ መጥቶ ነበር። ለዚህ ነው አይቀርብከኝ? ኖ በፍጹም አይደለም። ሊያ እኔ እንዳየሁሽ ነው የወደድኩሽ። በእውነት ነው የምልሽ። እመኝ፣ እውነቴን እመኝ። ከዛ ደነቀ መጣና ብር ሲያስይዝ ለብር ብለህ ነው የምትቀርብ? በፍጹም እንደሱ አታስቢው ፕሊዝ፣ እንደሱ አታስቢው ሊያ። እኔ በጣም ነው የወደድኩሽ፣ እንዳየሁሽ ነው የወደድኩሽ እያልኩሽ።
ቤት መጣ ከኋላሽ እየተከተልኩሽ ሊያ የኔ ቆንጆ ይሄን ወሬ ከሌላ ሰው እንዳትሰሚ እኔ ራሴ ልንገርሽ ብዬ ነው የነገርኩሽ እንጂ ዝም ብዬ ጸጥ ልል ነበር ግን እኔ በፍጹም አንቺን አጥቼ ሌላ ሴት ጋር መሄድ አልፈልግም ፕሊዝ ተረጂልኝ ሊያ ወይዘሪት ሊያ አቶ አበጋዝ የተባለው ግለሰብ ሆን ብሎ አስቦበት አንቺን በገንዘብ ተወራርዶ አይደለ? ወረድ አይገርምሽም? ምንም አውቀዋለሁ። ሙች ለወረድ ገንዘብ አስይዞ ነበር አይደል? አይገርምም? እሺ ወረኛ ወረኞች ባኪን ብሩ ሰድና ለተባሉት ሰዎች በሙሉ መልስላቸው እኔ ታውቃቸዋለሁ ግዴ ለመጀመሪያ ባሴን አገኘው ከዛ በኋላ ሁሉንም ሰው ያሳይ ፕሊስ ሚኪ እንዳልክ ነው ይኸውልህ አሳያለሁ የእያንዳንዱን አድራሻ ሰጣለሁ ተሳሳተ ደግሞ አሁንም ተጣላ እባካችሁ ተው አንተ በቃ ሙድ ከተሰረቀው ሁሉ ነገር ይበላሻል ማለት ነው። እስኪ ተወኝ በእናትህ ተወኝ ሚኪ በቃ ሌላ እንፈልጋለን ምን ችግር አለው? እኔ ሌላ ሴት በፍጹም አልፈልግም ማለቻ ታዲያ በለኝ በምንም ማለት ሌላ ሴት አልፈልግም እኔ ዝም ብዬ በእሷ ትዝታ መኖር ይሻላል ግድ የለም ትንሽ ሞክር ትንሽ አንድ ሴት አለች እሷን ያት ኧረ ተው በእናትህ አይታት አይሻልም እንዴ ያት በጣም አሪፍ ልጅ ነች ያት ነው እናወራለን ليش بدي 195 شرابو 95 انت عايز 65 ጸሎታቸውን ጸልዩ ተው በዚህ ወፋስተበተቾቹ እግዚአብሔር ያጸናችሁ እግዚአብሔር ልቦና ይስጣችሁ እግዚአብሔር ይስጣችሁ ሃይ የድሮ ቦይፍሬንድ ነው ቆንሻል ልጅ ሃይ እንዴት ነህ ደህና ነህ ሰላም ጠፋህ አለሁ ወዴት ሄድክ እዚህ አንድ ምሸኩልባት ጉዳይ ስላለች ይቅርታ በጣም ይቅርታ ይገርማል ጠፍት ብሎ ዛሬ በስንት ጊዜው መሰለኝ የተገናኘ ነው በቅርብ ነበር የተዋወቅ ነው ከዛ ሰማይ ወድቆ ከላይ ምንሽ እኔ ገንዘብ ሀብት
ባለስልጣናት ስልጣን እነዚህ ነገሮች እኮ ነው ለፍቼ ደክሜ ያገኛቸዋለሁ ብዬ ነው ማስበው። መልካም ሚስት ግን ሁልጊዜ ነበር ካንቺ መለየት ፍቅሬ ያላሰብነው ይሄ ሆነልን ዛሬ እወድሻለሁ አድሎኛል የፍቅር ቤት ንጹህ ሰው ይገምልን ያልህ ልቤን ያርሰው እወድሻለሁ ቆንጆ ሶስተኛ ዓለም ጦርነት እንደሚጀመር ታውቂያለሽ? ፊልም ላይ ይችላል። ፊልም ልጋብዝሽ? ወራጅ አለ? ሰው አለ? ፈተናው ብዙ የኑሮ ሳንካና ጓዙ በትዕግስት ይዘው ካልገፏ አንዳንዴ ሕይወት እንዲህ ነው እወድሻለሁ